የተፈላጊ ወንጀለኛ ፎቶ ኢንተርናሽናል የሆነ የሞዴሊንግ ስራ ይዞለት መጥቷል። እናም ቤተሰቦች ነገሩ እንዲህ ነው። ወደ ሀገር አሜሪካም ነው ይህ ክስተት የተከሰተው። ዓመተ ምህረቱ ደግሞ በ2016 ዓመተ ምህረት። ይህ በስክሪኑ ላይ የምትመለከቱት ግለሰብ መኪና ሰርቆ እልም ብሎ በመጥፋት የሚታወቅ ግለሰብ ነው። የእሳት አደጋ ያስደነገጠው ቢሊየነር እጅግ ያጋጠመው ነገር ብዙዎቹን አጃኢብ ያስባለ ነገር ነው። ይህ በስክሪኑ ላይ የምትመለከቱ ሰውዬ እንግዲህ ማት ይባላል። ታዲያም እሱ የሚሰራበት ህንፃ ላይም ነበር ሰው የእሳት አደጋ አላርሙ የጮኸው። ከካንሰር በሽታ መዳን አይታሰብም፣ መቼም ቢሆን አይታሰብም ከሚል ተአምር ወጥተው በዚህ መልኩ ይታያሉ። ታዲያም ከዶክተሩ የሰሙት አንድ ነገር ቢሆን ሁሌም ቢሆን ጧጧት ላይ ስፖርታዊ እንቅስቃሴንም አድርጉም ነበረ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? ኢሳም ነኝ። እንግዲህ ዛሬም እንደተለመደው በሌላ ዶክመንታሪ ቪዲዮ ተመልሻለሁኝ። የዛሬ ፕሮግራማችን የሚሆነው እንግዲህ በሶስት የተለያዩ ዶክመንታሪ ቪዲዮዎች ላይ ያጠነጥናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የተፈላጊ ወንጀለኛ ፎቶ ኢንተርናሽናል የሆነ የሞዴሊንግ ስራ ይዞለት መጥቷል። እናም ቤተሰቦች ነገሩ እንዲህ ነው። ወደ ሀገር አሜሪካም ነው ይህ ክስተት የተከሰተው። ዓመተ ምህረቱ ደግሞ በ2016 ዓመተ ምህረት። ይህ በስክሪኑ ላይ የምትመለከቱት ግለሰብ መኪና ሰርቆ እልም ብሎ በመጥፋት የሚታወቅ ግለሰብ ነው። በዚህም ታዲያ ብዙ የወንጀል ሪኮርዶች ፖሊስ ጣቢያም አለበት። ታዲያም እንግዲህ በእንደዚህ አይነት ስርቆት ብቻ 6 ጊዜ እስር ቤት ለመግባት ተዳርጓል። በስተመጨረሻም ግን ፎቶው ወደ ኢንተርኔት ይለቀቃል። ምክንያቱ ደግሞ በዛ ሰዓት ይዟት የጠፋችው መኪና እጅግ ውድ ከሚባሉ መኪኖች ተርታ የምትመደብ መኪና ስለነበረች ማለት ነው። እባካችሁን ፈልጉልን፣ አፋልጉልን ይሄንን ሰው የፖሊሶቹ ትዕዛዝ ነበረ። ግን እሱም እንዳሰበው አልነበረም። ይሄ ሁላ ሲያደርጋቸው የነበሩ ድርጊቶቹ በጠቅላላ ሌላ ታሪክ ይዞለት መጥቷል። ኢንተርናሽናል ሞዴሊንግ አካዳሚዎች እሱን ማሳደድ ጀመሩ። ከዛም እሱን ማሳደድ ጀመሩ። በተለይም ደግሞ አትላንታ የሚገኘው ኢንተርናሽናል ሞዴሊንግ ተቋም ለስራ ፈልገዋለሁ የመጀመሪያ ተግባሩ ነበረ። ያው በእርግጥ ግን ብዙዎቹ እባካችሁን ተው፣ ብራንዳችሁን፣ ስማችሁን፣ ሁሉም ነገራችሁ ይበላሻል ቢሏቸው እነሱ ግን አሻፈረኝ ነበር መልሳቸው። ምክንያቱም ደግሞ የዚህ ልጅ የአይን ከለር እጅግ በጣም ጥሩ፣ በጣም ለየት ያለ ለሞዴሊንጋችን ይፈለጋል። የፈለገውን ያክል የእስር ጊዜያቶችን ይጨርስ እንጂ ከኛ ጋር በየትኛውም ሰዓት መስራቱ ይፈለጋልም ይላሉ። በእርግጥም ታዲያ ያው እነሱም እንዳሉት ሆኗል። እሱም ታዲያ የፍርድ ጊዜያቶችን ጨርሶ ከስር ከተለቀቀም በኋላ 2017 ዓመተ ምህረት ማለት ነው የሞዴሊንግ ውሉን እንግዲህ ሰጥተውት እጅግ በጣም ታዋቂ ኢንተርናሽናል ሞዴል ለመሆኑም በቅቷል ይህ ግለሰብ። በዚህም ታዲያ ለረጅም ዓመታት ስራው ላይ ቆይቷል። ከ6 ዓመታትን በላይም እንግዲህ ስራው ላይ ጊዜውን አሳልፏል። በእርግጥ እንግዲህ ይህ ግለሰብ እድለኛ ያስባለው ነገር አንድ ነገር ብቻ ነው። ሁለቱም የአይኖቹ ከለሮች እጅግ የተለያዩ ስለነበሩም ነበር። በዛ ላይ ደግሞ ማራኪና ሳቢም ነበሩ። ታዲያም እንግዲህ በዚህ ተፈጥሮ በሰጠችው ነገር ብቻ ከታዋቂ ወንጀለኛ ወደ ታዋቂ ሞዴል ማለትም ሞዴል ኤጀንሲ ጎራ ብሎ እጅግ በጣም ፕሮፌሽናል ኢንተርናሽናል የሚባል ሞዴልም ለመሆን በቅቷል። ይህ የአይኑ ሁኔታም እንግዲህ ሄትሮክሮሚያ ሪድ የሚባል ስምም ተሰጥቶታል። ታዲያም እንግዲህ ይህ ሁኔታ አይኑ ሁለት አይነት ቀለማቶችን ልክ እዚህ ላይ እንደምታዩት ሊይዝ ችሏል። ታዲያም ይሄ ነገር እጅግ በጣም ማራኪና ሳቢ ሊሆንም በቅቷል እንግዲህ። እናም ለማንኛውም እጅግ በጣም አደገኛ ሌባ ተብሎ ሲፈለግ የነበረው ይህ ግለሰብ ታዲያ የሞዴል ኮንትራቶችን ሁሉን አግኝቶ እንግዲህ ኢንተርናሽናል የሆነ ስራዎቹን ሲሰራ ቢቆይም በ2023 ዓመተ ምህረት እንግዲህ ያው ሌባ ነበርና የለመደ እጁ አንድ ነገርን አደረገ። ኒውዮርክ አካባቢ በተደረገ የወንጀል እንቅስቃሴ ነበርም ታዲያ በዚህም እንቅስቃሴ ራሴን አሳትፍ ያለው እዛ እንቅስቃሴ ላይ በሚል ለፖሊስ እጁን ይሰጣል። እነሱም ታዲያ ከዛ በኋላ የላኪ መዳረሻ ማለትም የዚህ ግለሰብ መዳረሻ የት እንደሆነ ማንንም አላወቀም ነበር። እና ለማንኛውም በየትኛውም ሰዓት በየትኛውም ጊዜ የሚፈጠሩ መጥፎ እድሎች ሁሌም ቢሆን መጥፎ ሆኖ ይቀጥላሉ ማለት አይደለም። ምናልባት ያ የምንሰራው መጥፎ ነገር ያው ትንሽ ፐርሰንት ነው ያለው፣ ግን ቢሆንም የሆነ ሰዓት የሰራነው መጥፎ ነገር ምናልባት ጥሩ እድሎችን ልክ እንደዚህ ግለሰብ ወይንም እንደላኪ ትክክለኛ ነገሮችን ይዞልን ሊመጣ ይችል ይሆናል። ለማንኛውም ወደ ቀጣይ ዶክመንታሪ ቪዲዮአችን እንለፍ። የእሳት አደጋ ያስደነገጠው ቢሊየነር እጅግ ያጋጠመው ነገር ብዙዎቹን አጃኢብ ያስባለ ነገር ነው። ይህ በስክሪኑ ላይ የምትመለከቱ ሰውዬ እንግዲህ ማት ይባላል። ታዲያም እሱ የሚሰራበት ህንፃ ላይም ነበር ሰው የእሳት አደጋ አላርሙ የጮኸው። ታዲያ እሱም እንግዲህ በዛ ሰዓት ያው ደንግጦ ስለነበረ በድንጋጤ ወደታች ይወርድና ምንም አይነት እሳት እንደሌለ ባረጋገጠ ጊዜም ሻይ ሊጠጣ በአቅራቢያ ወደሚገኝ ካፌ ጎራ ይላል። ታዲያም እንግዲህ ሻይ ሊጠጣበት በወረደበትም ሰዓት እንግዲህ አንድ ነገር ወደ አይምሮ ይመጣለታል። መጸለይ እንደነበረበትና በዛ ሰዓት ሳይጸልይ ከዛ ቤት እንደወጣ
ያስብና እንግዲህ እዛው በገባበት ካፌ ላይ አንድ ጥግ ቦታ ላይ ይቆማል። ከዛም በኋላ በዛው በቆመበት ጸሎቱንም ያደርሳል። የዚህ ጊዜም ነው ታዲያ እጅግ በጣም ተአምር የሚባለው ነገር ያጋጠመው። ከዛም በኋላ ወደሱ የተጠጋው የ9 ዓመት ታዳጊም እባክህን ይህንን ዶላር ተቀበልኝ ብሎ በእጁ የያዘውን $1 ይሰጠዋል። የሰውየው ማንነት አያውቅም። ታዲያም እንግዲህ ህፃኑ ሲጠየቅ ይህ ሰው የመሰለኝ ጎዳና ተዳዳሪ ብር አጥቶ የሚለምን ሰው ብቻ ነው የመሰለኝም ብሎ ተናገረ። ምክንያቱም ደግሞ አምላኩን ቆሞ ሲጸልይ ወይንም ሲጠይቅ ያየሁት እንደዛም ስለነበረም ይላል። ሰውየው ግን መልቲ ሚሊዮነር እጅግ በጣም ብዙ ሺህ ዶላሮች ያሉትም ግለሰብ ነበረ። ታዲያም እንግዲህ ዶላር ለለገሰው ልበቀና ህፃንም ወደ ስቶር ይወስደውና በዚህ በስቶር ላይ የሚመለከታቸውን እቃዎች በጠቅላላ የሚፈልገውን ከ15 እስከ 20 ደቂቃ ይዞለት የምፈልገውን እቃ መውሰድ ትችላለህም ይለዋል። ህፃኑም እንግዲህ ከሳይክል ጀምሮ ያው ህፃን ስለሆነ $1 ጀምሮ ከሱፐር ማርኬት ውስጥ አውጥቶ ወደ ቤቱም ብስ ይላል። እናም ለማንኛውም አንዳንድ ጊዜ ለጋሽ ለመሆን እድሜ ወይንም ብር አያስፈልግም ማለት ካለን ከትንሿ ነገር ለሚያስፈልጋቸው ሰዎች ማድረግ እንችላለንና ይሄ ወደ ሀገር አሜሪካ ተከስቶ የነበረው ታሪክ እንግዲህ ይሄንን ያስተምረናል። ለማንኛውም ህፃን ልጅ ነኝ ብሎ ወይንም ብር የለኝም ብሎ ከእንደዚህ አይነት ተግባሩ አልተቆጠበም ነበር። ነገር ግን ያ ያደረገው እንግዲህ ጥሩና መልካም ነገር ለሱ ይዞሎት የመጣውን ነገር በትንሹም ቢሆን አሳይቻቸዋለሁ። በድፍን ዓለም አቀፍ የሚወደዱት ጄጅ ፍራንክ አሁን ላይ 88 ዓመት ሆኗቸዋል። ታዲያም ከወራቶች በፊት ነበር ካንሰር ተይዘው እባካችሁ ህዝቦች ሆይ ጸልዩልኝ ሲሉ የተሰሙት። አሁን ላይ ደግሞ እዚህ ስክሪን ላይ እንደምትመለከቷቸው በኩሻፕና በጂምናዚየም ስፖርት በ88 ዓመታቸው ቦክስንም ጭምር ሲለማመዱ ይታያሉ። ምናልባትም እንግዲህ እነዚህ አዛውንት ከጸሎቱ ባሻገር ብዙ የጠቀማቸው ነገር ያለ ይመስለኛል። ምክንያቱም ደግሞ እሳቸው ቸር ለጋሽና እጅግ የሚወደዱም ሰው ስለነበሩ ነው። በተጨማሪም ደግሞ ሩህሩህ የሚባሉ ዳኛም ናቸው። እናም ህግን ማስከበሩ እጅግ አንጋፋ ከሚባሉ የህግ ሰዎች መካከል አንዱም ናቸው። ጄጅ ፍራንክ ታዲያ አሁን ላይ ከጣንፊያ ካንሰር አገግመው በዚህ መልኩ ይታያል። እናም ከካንሰር በሽታ መዳን አይታሰብም መቼም ቢሆን አይታሰብም ከሚል ተአምር ወጥተው በዚህ መልኩ ይታያሉ። ታዲያም ከዶክተሩ የሰሙት አንድ ነገር ቢሆን ሁሌም ቢሆን ጧጧት ላይ ስፖርታዊ እንቅስቃሴንም አድርጉም ነበረ። እሳቸውም ታዲያ በ88 ዓመታቸው የሚገርም የኩሻፕ እንቅስቃሴ እና ክብደትም ሲያነሱ ጂምናዚየምም ሲሳተፉም ታይተዋል። ታዲያም ጄጅ ፍራንክ ሁሉም ሰው የጸለይላቸው ጸሎት ደርሶ ሁሉም የሚወዳቸው ሰው በጠቅላላ እንዳያጣቸው የጓጓ ሁላ ቃሉና ጸሎቱ ተሰምቶ የእሳቸውንም ፈጣሪ ጸሎታቸውን ሰምቶ ዳግመኛ በምድሪቱ ላይ በዓለም ላይ መንቀሳቀስን ችለዋል። ያውም ታዲያ በሙሉ ብቃት በሙሉ ጤንነት በመሞላት ማለት ነው። እናም የ88 ዓመት አዛውንት ያደርጋቸዋል ተብለው የማይታሰቡ ነገሮችን በጠቅላላ ከካንሰር ህመም በኋላ የስፖርት እንቅስቃሴ ማድረግም ተአምር ነበር። በእርግጥ ግን ጄጅ ፍራንክ ያልተሰማላቸው አንድ ነገር አለ። በቀድሞ ስራቸው የፖክስ ጋዜጠኛ ነበሩ። እናም ታዲያ በዛ ስራቸውም በደንብ የሚታወቁ ጋዜጠኛም ነበሩ። አሁን ግን በሚያስቅ ሁኔታ ቦክሰኛ የመሆን ጊዜያዊ ነው መሰለኝ ወደ ቦክስ ሪንግ መመለሴ ነው እያሉ ይገኛል። ምክንያቱ ደግሞ ያው ስፖርት ምርምር ማድረግ ስላለባቸው ነው። እና ለማንኛውም ያው በ80 ዓመታቸው ከካንሰር ህመም መዳናቸው እጅግ በጣም የሚያስገርም ነው። ምክንያቱም ደግሞ በካንሰር ህመም ተይዘው የተረፉ ሰዎች እጅግ ጥቂት ስለሆኑ ከነዚህም ጥቂቶቹ ሰዎች መካከል እንግዲህ እኒህ የምትመለከቷቸው አዛውንት ነበሩ። ውድ ቤተሰቦቼ ፕሮግራሙ ይሄን ይመስል ነበረ። ሀሳብ አስተያየታችሁን ኮሜንት ላይ የመጻፍ ሙሉ መብት አላችሁ። ለማንኛውም በቀጣይ በአሪፍና በተሻለ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። መልካም ጊዜ